ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። ህወሓት በወልቃይትና በራያ የተጀመረው የዲጂታል መታወቂያ ዕደላ በይፋ ተቃውሟል። በአማራና በትግራይ ክልል የይገባኛል ጥያቄ ውዝግብ ውስጥ በሚገኙት ወልቃይትና ራያ ምን ተጀመረ? እንመለስበታለን። የኢትዮጵያ ብሔራዊ ባንክ የፈረንጆቹን የ2025 ዓመት መጠናቀቂያ አስመልክቶ በዛሬው ዕለት አዘጋጅቶት የነበረው ልዩ የውጭ ምንዛሬ ጨረታ አንድ የአሜሪካን ዶላር ሪከርድ በተባለ ዋጋ ሲመነዘር መዋሉ ተሰምቷል። እንመለስበታለን። ከአማራ ክልል እጅግ በርካታ ሰው እየተሰደደ ስለመሆኑ ተሰምቷል። ከወደ ድሬዳዋ የሚሰሙ መረጃዎች አስደንጋጭ ሆነዋል። እንመለስበታለን። አልሸባብ እስራኤል ወደ ሶማሊያ አትገባም ሲል ዛሬ ጂሃድ ጭምር አውጆ የተቃወሙበትን መግለጫም በዜናችን የምናገራችሁ ይሆናል። ሌሎች ወቅታዊ ጉዳዮች ትኩረታችን ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን ስናመራ ህወሓት በወልቃይትና በራያ የተጀመረውን የዲጂታል መታወቂያ ዕደላ ተቃውሟል። የትግራይ ክልል ስታቲስቲክስ ኤጀንሲ ምዕራብና ደቡባዊ ዞኖች ሲል በገለጻቸው ወልቃይትና ራያ እየተካሄደ ያለው የፋይዳ ብሔራዊ መታወቂያ ምዝገባ የክልሉን ሉዓላዊነት የሚጥስ ነው ሲል ተቃውሞታል። ኤጀንሲው በዚህ ወቅት እየተከናወነ ያለው የምዝገባ ሂደት በህገ መንግስቱ የተደነገገውን የክልሉን ድንበርና ሉዓላዊነት የሚጋፋ ነው ብሎታል። ለብሔራዊ መታወቂያ ፕሮግራም በላከው የፋይዳ ደብዳቤም ካለፈው ዓመት ጀምሮ በሁመራ፣ በራያ፣ በጠገዴና በወልቃይት አካባቢዎች ሲከናወኑ የነበሩ የፋይዳ መታወቂያ ምዝገባዎች በትግራይ ክልል ህጋዊ ግዛት ወሰን ላይ ያለውን አስተዳደር ያላከበሩ ናቸው ሲል ጠቁሟል። ኤጀንሲው አክሎም ጥያቄ የምነሳባቸው አካባቢዎች በህገ መንግስቱ የትግራይ ክልል አካል ተደርገው የታወቁ ናቸው ካለ በኋላ አሁን እየተከናወነ ያለው የምዝገባ ሂደት ይህንን እውነታ ያላገናዘበና የአካባቢዎችን የህዝብ ስብጥር ሊቀይር የሚችል አደጋ ያለው ነው ሲል ተቃውሞታል። የትግራይ ክልል ግዛት አስተዳደር የብሔራዊ ዲጂታል መታወቂያ ስርዓትን ተግባራዊነት ለማቀላጠፍ የገንዘብም ሆነ የፖለቲካ ድጋፍ ሲያደርግ መቆየቱን ያስታወሰው ኤጀንሲው ይሁን እንጂ በአሁኑ ወቅት የተካሄደበት ያለው ምዝገባ አካሄድ በክልላዊና በፌዴራል ተቋማት መካከል ያለውን የትብብር መንፈስ የሚሸረሽር ነው ብሎታል። ኤጀንሲው የማስተካከል እርምጃዎች እንዲወሰዱ ጥሪ ያቀረበ ሲሆን ብሔራዊ መታወቂያ ፕሮግራም በመታወቂያ አሰጣጥ ሂደቱ ላይ የታዩትን ክፍተቶች እንዲያስተካክል አሳስበዋል። ከዚህ ውጪ የምዝገባ ማዕቀፉ የትግራይ ሉዓላዊነት በሚያስጠብቅና ህገ መንግስታዊ ድንበሮችን ሙሉ በሙሉ በሚያከብር መልኩ እንዲሻሻልም ጠይቀዋል። ከአማራ ክልል ህጻናትን ጨምሮ የተሻለ ኑሮ ፍለጋ እጅግ በገፍ ለቀው እየወጡ ወደ ስደትና ወደ ተለያዩ አካባቢዎች እየፈለሱ ነው ተብሏል። ከክልሉ የሚለቀው የተወላጅ መጠን እጅግ አስደንጋጭ ስለመሆኑ የክልሉ ምክር ቤት አባላት ተናግረዋል። ባለፉት 5 ወራት ወደ ትምህርት ገበታቸው የተመለሱ የሁለተኛ ደረጃ ተማሪዎች 36 በመቶ ብቻ መሆናቸውንም የክልሉ ትምህርት ቢሮ ተናግረዋል። የሆነው የትምህርት ቢሮ የክልሉ ምክር ቤት መደበኛ ጉባኤ ላይ የ5 ወራት የስራ ክንውን ሪፖርቱን ባቀረበበት ወቅት ላይ ነው። የምክር ቤት አባላቱ ለተማሪዎች በትምህርት ገበታ ለመገኘት ጦርነትን፣ ስደትን፣ የቀን ስራ፣ በትምህርት ተስፋ መቁረጥን ጨምሮ የተለያዩ ምክንያቶችን ዘርዝረዋል። በአንዳንድ አካባቢዎች ደግሞ ወደ ትምህርት ያልተመለሱ ተማሪዎች አሁን በምን ሁኔታ ላይ እንደሚገኙ እንኳን ለማረጋገጥ መረጃ ማግኘት አልተቻለም ነው የተባለው። በአማራ ክልል ከዚህ ቀደም የስደት ልማድ የሌለባቸው አካባቢዎች ሳይቀር አሁን ስደት ልምድ ሆኗል ተብሏል። ይህ ልምምድ እጅግ በጣም አደገኛ ያሉት የምክር ቤት አባላቱ በክልሉ በስፋት በአስራዎቹ ውስጥ ያሉ ወጣቶች ናቸው። አባይ ብርሃን የሚሻገሩት እነዚህ ወጣቶች እየተሰደዱ ያሉት ደግሞ ስለ ችግራቸው ለመሆኑ ምንም ጥርጥር የለውም ተብሏል። አምራች የሆነ የሰው ኃይል ክልሉን ለቆ እየወጣ ይገኛል የሚሉት የምክር ቤት አባላት በክልሉ ምዕራባዊ ክፍል ደጀን ከተማ ላይ ለ2-3 ቀን በተደረገ ምልከታ ባየነው ቁጥር እጅግ በጣም ደንግጠናል ሲሉ ተናግረዋል። የክልሉ ትምህርት ቢሮ በበኩሉ በአማራ ክልል ባለፉት 5 ወራት ወደ ትምህርት ገበታቸው የተመለሱ የሁለተኛ ደረጃ ተማሪዎች 36 በመቶ ብቻ ናቸው ብለዋል። ወደ ትምህርት የሚሄዱ ተማሪዎች ምጣኔ ከባለፈው ዓመት ጋር ሲነጻጸር የተሻለ ቢሆንም በተለይ በጎጃም ዞኖች ችግሩ የከፋና የተመዝጋቢ መጠን 18 በመቶ ስለሆነ ልንወያይበትና መፍትሄ ልንሰጥ ይገባል ብለዋል የትምህርት ቢሮው። በአማራ ክልል በቀጠለው ውጊያ ከፍተኛ ቁጥር ያለው ትምህርት ቤቶች ሙሉ በሙሉ ስለወደሙ ተማሪዎች በዳስ ስር ሆነው እንዲማሩ ትዕዛዝ መሰጠቱን የክልሉ ትምህርት ቢሮ ኃላፊ ተናግረዋል። የክልሉ ርዕሰ መስተዳድር አረጋ ከበደ በበኩላቸው የትምህርት ዘርፉ ችግር ውስጥ ያለ መሆኑን አስረድተው ከዚህ እንዴት መውጣት እንዲቻል በትብብር መስራት ያሻል ሲሉ መናገራቸውን የሸገር ራዲዮ ዘገባ ያሳያል። ከዚህ ባለፈ በጸጥታ ለመረጋጋት ሳቢያ ከአማራና ከትግራይ ክልሎች ተነስተው ለመሰደድ ድሬዳዋን እንደ መውጫ ለመጠቀም የሚሞክሩ ዜጎች በከተማዋ በልመና ተሰማርተው እንደሚገኙ በጥናት መረጋገጡን የድሬዳዋ ከተማ ሴቶች ፌዴሬሽን ይፋ አድርገዋል። ፌዴሬሽኑ እነዚህ ስደተኞች ድሬዳዋን እንደ ቦርደር ወይም ድንበር ነው የሚሸጋግሩባት ያለ ሲሆን በሚያሳዝን መልኩ በልመና ሁሉ የተሰማሩ በተለይ ከአማራና ከትግራይ ክልል የመጡ እጅግ በጣም ቁጥር ያላቸው ወገኖች አሉ ሲል ይፋ አድርገዋል። ከነዚህ መካከል እጅግ የሚበዙት ከአማራ ክልል የመጡ ስደተኞች ስለመሆናቸው የድሬዳዋ ሴቶች ፌዴሬሽን ይፋ አድርገዋል። ድሬዳዋን ለመሸጋገር እንደሚጠቀሙባት የሚናገሩት የፌዴሬሽኑ ፕሬዝዳንት ወይዘሮ ኢፍቱ አባስ በተደረገ ጥናት ከህፃናት ጋር በትንሽ ወደ 200 ሰዎች ተገኝተዋል ብለዋል። እነዚህ ከአማራና ከትግራይ ክልል በጸጥታ ችግር ተፈናቅለው ወደ ድሬዳዋ ከተማ የሸሹ ዜጋዎች መኖራቸውንም በጥናቱ እንዳረጋገጡ ይፋ አድርገዋል። ቤቶችን ለ3 ለ4 የተከራዩ የሚኖሩ አሉ፣ ባልተመቸ ሁኔታ ይገኛሉ የሚሉት የፌዴሬሽኑ ፕሬዝዳንት እነርሱ ሸሽተው የሄዱባትን ለማግኘት ተሞከረ ኢንተርቪው ተደረጉ። አብዛኞቹ ከነበሩበት ከትውልድ ቦታቸው ያለው የሰላም ሁኔታ ስላልተረጋጋ ባንመለስ ለሚሻለው ብለው ውስጣቸው ጥሩ ነገር አልተሰማቸውም ሲሉ ነው የተናገሩት። ከነዚህ መካከል አብዛኞቹ በልመና ይገኛሉ፣ ስራም የሚሰሩ አሉ። ነገር ግን ይህ ዘለቄታ አለው ብዬ አላስብም ብለዋል። በዚህ ሁኔታ እስከ መቼ መቀጠል ስለማይቻል መንግስታዊ መሆኑ መንግስት ያልሆኑ ድርጅቶች ጋር በዘላቂነት ችግራቸውን ለመፍታት እየተነጋገርን እንገኛለን ሲሉ ይፋ ማድረጋቸውን ሰምተናል።
የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። የኢትዮጵያ ብሔራዊ ባንክ የፈረንጆቹን የ2025 ዓመት መጠናቀቅ አስመልክቶ ዛሬ ልዩ የሆነ የውጭ ምንዛሬ ጨረታ አካሂዶ ነበረ። በዚህ የውጭ ምንዛሬ ጨረታ መሰረት አንድ የአሜሪካን ዶላር 154.4773 ብር ተሸጠዋል። ባንኩ የፈረንጆቹ ዓመት መጨረሻ ልዩ የውጭ ምንዛሬ ጨረታውን ዛሬ ይፋ ያደረገ ሲሆን በጨረታው አማካይ ዋጋ 154.4773 ብር ሆኖ ተመዝግበዋል። በጨረታው 23 ባንኮች የውጭ ምንዛሬ ማግኘታቸውን ቅዳሜ ዘገባ ዘግባለች። የኢትዮጵያ ብሔራዊ ባንክ የዓመቱን ማጠናቀቂያ ምክንያት በማድረግ ነበረ ዛሬ የውጭ ምንዛሬ ልዩ ጨረታ እንደማካሄድ ይፋ አድርጎ የነበረው። በዚህ ልዩ ጨረታ ላይ 150 ሚሊዮን የአሜሪካን ዶላር ለገበያ እንደሚቀርብም በትናንትናው ዕለት ይፋ አድርጎ ነበር። ባንኩ ባወጣው መግለጫ ይፋ አድርጎት እንደነበረው ይህ ልዩ ጨረታ እየተካሄደ ያለው ባንኩ በየ2 ሳምንቱ የሚያካሄደውን መደበኛ የውጭ ምንዛሬ ጨረታ ተከትሎ ነው። የጨረታው ዋና ዓላማም የዋጋ ንረትን መቆጣጠርና የሀገሪቱን የውጭ ኢኮኖሚ መረጋጋት ማረጋገጥ እንደሆነ ይፋ አድርጎ ነበር። ወደ ዜናችን የመጨረሻው ክፍል አመራን። የውጭ ጉዳዮች። አልሸባብ እስራኤል ወደ ሶማሊያ አትገባም ሲል አስጠንቅቋል። የሽብር ቡድኑ በእስራኤል ላይ ጂሃድ አውጃለሁ ሲልም ይፋ አድርጓል። የአልቃይዳ ክንፍ የሆነውና በሽብር የሚታወቀው አልሸባብ ይፋ ባደረገው አጭር የቪዲዮ መግለጫ እስራኤል ወደ ሀገራችን መግባት አትችልም፣ ከመጡ ደግሞ እንዋጋቸዋለን፣ አባሎቻችን በየትኛውም የሶማሊያ ግዛቶች ወይም ክልሎች ውስጥ ይገኛሉ፣ ይንቀሳቀሳሉ ብለዋል። አልሸባብ እስራኤል ለሶማሌላንድ የሰጠችውን እውቅና ሰፋፊ የተባሉ የፕሮፓጋንዳ ግቦችን ለማጠናከር እንደጠቀመው እየተዘገበ ይገኛል። የሽብር ቡድኑ የእስራኤልና የሶማሊላንድ ግንኙነት በማውገዝ ድጋፍ ለማሰባሰብ በሶማሊያ ፌዴራል መንግስትና በክልል ባለስልጣናት ላይ የሚያደርገውን ዘመቻ ለማጠናከር እንደዚሁም ራሱን የእስልምናና የሶማሊያ አንድነት ተሟጋች አድርጎ እንዲያቀርብ አግዞታልም ተብሎ እየተገለጸ ይገኛል። የአቋም ከሶማሊላንድ ይልቅ አልሸባብ በእስራኤል በምዕራባውያን ሀገሮችና የቡድን ዓላማ ያዳከማሉ በሚል በሚወነጅላቸው ማናቸውም የፖለቲካ አስተላለፎች ላይ ያለውን ጠንካራ ርዕዮተ ዓለም ለማንጸባረቅም እየተጠቀመበት ይገኛል ተብሏል። ለዚህም ነው የሽብር ቡድኑ የእስራኤልን እርምጃ መቃወም ብቻ ሳይሆን የበቀል እርምጃ እንደሚወስድ ማስጠንቀቂያ ያወጣ ሲሆን አሸባሪ ቡድኑ በድምጽ ማሰራጨው መግለጫ ጂሃድ እንደሚያውጅና የእስራኤል መንግስት ውሳኔ እንደማይቀበለው እንደሚታገለውም ይፋ አድርጓል። አሜሪካ በአይስ ላይ ከባድ ጥቃት መፈጸሟን ይፋ አድርጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በሰሜን ምዕራብ ናይጄሪያ በሚገኙ የእስላሚክ ስቴት ወይም አይስ ምሽጎች ላይ ከባድ ጥቃት ማድረሷን ይፋ አድርገዋል። የአሜሪካ ጦር እንደገለጸው በሶኮኮ ግዛት በታጣቂ ቡድኑ የሚተዳደሩ ካምፖች ከኒጀር ጋር በሚያዋስነው ድንበር አካባቢ መመታታቸውን ይፋ አድርገዋል። የሟቾች ቁጥር ግልጽ ባይሆንም በርካታ የሽብር ቡድኑ ታጣቂዎች መገደላቸው የተገለጸ ይገኛል። የአሜሪካ ጦር በርካታ የተሳኩ ጥቃቶችን መፈጸሙን ትራምፕ ሲያረጋግጡ የዩኤስ አፍሪካ እዝ አፍሪኮም በበኩሉ የሐሙሱ ጥቃት በስኮቶ ግዛት የተፈጸመው ከናይጄሪያ ጋር በመተባበር የተሳካ ወታደራዊ እርምጃ ነው ብሎታል። የናይጄሪያ ውጭ ጉዳይ ሚኒስትር የሱፍ ማይታማ ቱጋር አሸባሪዎችን ኢላማ ያደረገው ጥቃት ጥምር ኦፕሬሽን የተደረገበት መሆኑን ገልጸው ተጨማሪ እርምጃዎች መወሰዳቸውን እንደሚቀጥሉ ተናግረዋል። ትራምፕ አሸባሪ ሲሉ የጠሩት አይስ በንጹሃን ክርስቲያኖች ላይ ኢላማ ያደረገ ግድያ እያደረሰ ነው ሲሉ ለበርካታ ወራት ሲያስጠነቅቁ መቆየታቸው የሚታወስ ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።